ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ሂዝቦላህ ሰሜን እስራኤልን በሮኬት እየደበደበ ይገኛል። ሂዝቦላህን ተዳክሟል ብላ ያሰበችው እስራኤል ከሊባኖሱ ቡድን እየገጠማት ያለው ውጊያ ከጠበቀችው በላይ ሆኖባታል የተባለ ነው። ሂዝቦላህ ሰሞኑን በርካታ የእስራኤል የሳተላይት ተቋማትን አውድሟል። ኢራን በበኩሏ ሰሞኑን የእስራኤልን ከተሞች ማጥቃቷን አጠናክራ እንደቀጠለች ነው። ክላስተር ሚሳይሎችንም አካቷል በተባለው የሰሞኑ የኢራን ሚሳይል ጥቃት ከተማዋ ላይ ሰፊ ቃጠሎ የተቀጣጠለ ሲሆን የእስራኤል አደጋ ጊዜ ሰራተኞች እሳቱን ለመቆጣጠር ጥረት እያደረጉ ተስተውለዋል። የጥቃቷን አካባቢ በማስፋት የሆርሙዝ ሰርጥን ሙሉ በሙሉ ጥርቅም አድርጋ ዘግታለች። ከእንግዲህ 1 ሊትር ነዳጅ እንኳ ካለኔ ፈቃድ አታልፍም ስትል እንግዲህ ኢራን መስመሩን መዝጋቷ ታውቋል። በትናንትናው ዕለት የኢራንን ክልል ጥሰው ለማለፍ የሞከሩ 2 መርከቦችም በኢራን ሚሳይል ጥቃት ጋይተዋል ነው የተባለው። ይህ የኢራን መጠነ ሰፊ ጥቃት የአሜሪካ ከተሞችንም ስጋት ውስጥ የከተተ ሆኖ ብቅ ብሏል። እንደ ኤፍቢአይ ገለጻ ከመካከለኛው ምስራቅ አልፎ አሜሪካን በቀጥታ ሊመታ የሚችል አዲስና አደገኛ የጦርነት ስጋት ተደቅኗል ተብሏል። የኤፍቢአይ ምስጢራዊ መረጃ እንደሚያመለክተው የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ተከትሎ ኢራን በካሊፎርኒያ ግዛት ላይ ድንገተኛ ያጸፋ የድሮን ጥቃት ልትሰነዝር እንደምትችል ለካሊፎርኒያ ፖሊስ ዲፓርትመንቶች ጥብቅ ማሳሰቢያ ተሰጥቷል። መረጃው እንደሚጠቁመው ይህ ጥቃት በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙና ማንነታቸው ካልታወቁ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት ሊፈጸም ይችላል የሚል ከፍተኛ ስጋት አለ። ምንም እንኳን የጥቃቱ ትክክለኛ ጊዜና ኢላማ በግልጽ ባይታወቅም የስለላ ተቋማቱ ግን አሜሪካ አሊያም እስራኤል ኢራንን የሚመቱ ከሆነ አጸፋውን ለመመለስ አስቀድሞ የተዘጋጁ የተኙ ሴሎችና መሳሪያዎች ሊኖሩ እንደሚችሉ አጥብቀው ያስጠነቅቁ ይገኛሉ። ከዚህም ባሻገር የአሜሪካ የስለላ ኃላፊዎችን እንቅልፍ የነሳው ሌላው ጉዳይ የሜክሲኮ የእጽ አዘዋዋሪ ካርቴሎች ናቸው። የካርቴል መሪዎች በድንበር አካባቢ በሚገኙ የአሜሪካ የህግ አስከባሪዎችና ወታደሮች ላይ በፈንጂ የታገዘ የድሮን ጥቃት እንዲፈጸም ትዕዛዝ አስተላልፏል የሚል መረጃ ወጥቷል። የቀድሞው የሀገር ውስጥ ደህንነት የስለላ ኃላፊ ጆን ኮሄን ይህንን ጉዳይ ሲያብራሩ ኢራን በሜክሲኮና በደቡብ አሜሪካ እጅግ ሰፊ ትስስር አላት፣ ድሮኖችም አሏት። አሁን ደግሞ ጥቃት ለመፈጸም የሚያነሳሳ በቂ ምክንያት አግኝታለች በማለት የኤፍቢአይ ማስጠንቀቂያ እጅግ ወሳኝና ወቅታዊ መሆኑን አስረድተዋል። ካርቴሎች ብዙውን ጊዜ የአሜሪካን መንግስት ቁጣ ላለመቀስቀስ ሲሉ እንዲህ አይነቱን ጥቃት ባይሞክሩም አሁን ባለው ዓለም አቀፍ ውጥረት ውስጥ ግን ማንኛውም ነገር ሊፈጠር እንደሚችል ታምኖበታል። ይህንን ከባድ የጸጥታ ስጋት ተከትሎ የካሊፎርኒያ ገዢ ጋቪን ኒውሰም ጽህፈት ቤት ከፌዴራልና ከክልል የጸጥታ አካላት ጋር በመቀናጀት ማህበረሰቡን ለመጠበቅ ሌትና ቀን እየሰራ መሆኑን ያስታወቀው። የሎስ አንጀለስ ፖሊስ ዲፓርትመንት በበኩሉ አሁን ያለውን ዓለም አቀፍ የጦርነት ድባብ ከግምት ውስጥ በማስገባት የዝግጁነት ደረጃውን ከፍ አድርጓል። ፖሊስ በሃይማኖት ተቋማት፣ በባህላዊ ማዕከላት እንዲሁም በህዝብ መገልገያ ስፍራዎች ላይ የሚያደርገውን የጥበቃና የፓትሮል ስምሪት እጅግ አጠናክሮ ቀጥሏል። አሜሪካ በሆርሙዝ ሰርጥ ለሚያልፉ መርከቦች ዋስትና ሰጣለው ጥበቃም አደርጋለሁ ብላ የነበረ ቢሆንም ትናንት ማታ የአሜሪካ ማዕከላዊ እዝ በሰጠው መግለጫ መርከቦችን ለማገዝ የአሜሪካ ጦር መርከቦችን ወደ ሰርጡ ማስጠጋት ለኢራን ጥቃት የሚያጋልጥ በመሆኑ አደገኛ ነው ብሏል። በመሆኑም ዓለም ትልቅ ጭንቀት ውስጥ ትገኛለች። ከጃፓን እስከ ጀርመን የኃይል መጠባበቂያቸውን እያወጡ ቢገኙም ሳምንታትን ቢያግዛቸው እንጂ አሻግራቸውም እየተባለ ይገኛል። ዛሬ ደግሞ ጣሊያንም ተቀላቅላለች። ከመጠባበቂያዋ ላይ አውጥታ ለመጠቀም ዝግጁ መሆኗን አስታውቃለች። ዓለም ወደ ኢኮኖሚ ቀውስ እንዳይገባም ተፈርቷል። የነዳጅ ዋጋ $110 በበርሜል ደርሷል። ቀጣይ ምስቅልቅሎች ዓለምን እንዳያናውጣት ያስፈራል የሚሉት ተንታኞች ተበራክተዋል። በተለይ አውሮፓ ትልቁን የኢኮኖሚ ገፈት ትቀምሳለች ማለት ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 12 ቀናት ሆነውታል። ዛሬ ላይ ከጦርነቱ መውጫ መንገዱ እጅግ የተወሳሰበ መሆኑንና የጦርነቱ የኢኮኖሚ ጫና ከፍ እያለ መምጣቱን እንግዲህ ባለሙያዎች ይናገራሉ። የአሜሪካ መሪዎችም ከጦርነቱ የሚወጡበት መንገድ የተወሳሰበባቸው መሆኑ ይነገራል። አሜሪካና እስራኤል በቴክኖሎጂ፣ በተዋጊ አውሮፕላኖች
ፕላኖች፣ በስለላ መዋቅሮች ከኢራን እጅግ የላቁ ቢሆኑም ጦርነቱ ማሸነፍ እንደማይችሉ በብዙ ይነገራል። አሜሪካና እስራኤል ኢራን እጅ እንድትሰጥ ቢጠይቁም ኢራን ይህን እንደማታደርግ መናገሯ ብቻ ሳይሆን የሰጠችው አጸፋ የኢኮኖሚ ቀውሱን እያወሳሰበው በመሆኑ በኃይል የበላይነት ያላቸው ሁለቱ ሀገሮች ጦርነቱን በሚፈልጉት ውጤት እንደማይጨርሱት ግልጽ እየሆነ መጥቷል። እንዴት እንደሚያሳጥሩትም አጣፊያው እያጠራቸው ይመስላል። አንዳንዶች እንዲያውም ከዚህም ልቀው ይሄዳሉ። እስራኤል በኪነት የገዘፈች በሚዲያ የተቆለለች እንጂ የኢራንን ቀርቶ የሂዝቦላህን ጥቃት መቋቋም የሚችል አቅም እንኳን የላትም ይላሉ። ዛሬ ሌሊት ሂዝቦላህ ወደ እስራኤል ያስወነጨፋቸው ሚሳኤሎች ያለ ከልካይ የቴል አቪቭ ሰማይ ላይ እየተመላለሱ ማደራቸውን በአማኝነት ይጠቅሳሉ። ለእነዚህ አካላት እስራኤል በኢራን ጦርነት ያጣችው ወታደራዊ አቅሟን ብቻ ሳይሆን በኪነት የገነባችው የሀያልነት የአይነኬነት ትርክምር ነው ይላሉ። በአሜሪካን ታዝላ በአውሮፓ ህብረት ታግዛ በአረብ ሀገራት ድጋፍ እየተደረገላት እንኳን ጦርነቱ እየከበዳት መጥቷል ይሏታል። ነፋስን ሳይቀር ያለ ፈቃድ አያስገባም የተባለው አይረንዶም በእስራኤል የአየር ክልል መንኮራኩር ቢያልፍ እንኳን ማየት እያቃተው ነው የሚል ስላቅን ይዘው ይቀርባሉ። ምናልባትም የኢራን እስራኤል ጦርነት በዚህ ከተጠናቀቀ የዓለም የታሪክ ምዕራፍ አዲስ መልክ ይኖረዋል። በኪነት የተገነባው በሚዲያ የተኮፈሰ በስነ ልቦናው ትርክት የጸናው የእስራኤል የሀያልነት የበላይነት ትርክት ማላገጫ ይሆናል እያሉ በርካቶች እንግዲህ በስላቅ ይተነትናሉ። በ6 ቀኑ ጦርነት ለ60 ዓመታት ዓለምን ያስበረገጉበት ያ የአይንኬነት ታሪክ እንደገና ይገመገማል። በአንጻሩ ኢራናውያን የሀያልነት የመቻል የዓለምን ጦርነት ብቻቸውን የመቋቋም ሀገርን ክብርን አሳልፎ ያለመስጠት ተምሳሌት ይሆናሉ ብለው ይተነትናሉ። በፐርሺያኑ አቅም ራሳቸውን ሆነው ከ30 በላይ ሀያላን ሀገራትን በቀጥታም ሆነ በተዘዋዋሪ በከፍተኛ ጦርነት ውስጥ ሳይንገዳገዱ ቀጥ አድርገው በመያዝ የሀገር ህልውናቸውን የማስቀጠል የአይበገሬነት የኪነት ሳይሆን እውነተኛ ታሪክ ይጽፋሉ ይሏቸዋል። በራሳቸውም የታሪክ የስልጣኔ የእምነት የእሴት ድንበር ልክ ቆመው እኛን ምሰሉ ከሚሏቸው ጋር ተናንቀው ሀገራቸውን ለማጽናት የሚዋደቁ ኢራናውያን በእርግጥም የዘመናችን ትልቁ የክብርና የኩራት ተምሳሌቶች ናቸው። የትራምፕ አስተዳደር በኢራን የከፈተው ጦርነት በአጭር ጊዜ ውስጥ በድል ይጠናቀቃል የሚል ከፍተኛ ግምት ቢኖረውም አሁን ላይ ግን ጦርነቱ እጅግ የተወሳሰበና ረጅም እየሆነ መምጣቱን የኒውዮርክ ታይምስ የአውሮፓ ዋና ዲፕሎማሲያዊ ዘጋቢ ስቴቨን ኤርላንገር ይገልጻሉ። ዘጋቢው በሰጡት ቃል ከፍተኛ ወታደራዊ ባለስልጣናት ጦርነቱ ከባድና የተጓተተ ሊሆን እንደሚችል ለዋይት ሀውስ አስቀድመው አስጠንቅቀው እንደነበር አጋልጠዋል። ኤርላንገር ጉዳዩን ሲያብራሩ የጦር ኃይሎች አዛዥ የሆኑት ጄኔራል ኬን የጦርነት እጅግ ከባድና ረጅም በመሆን የአሜሪካን የሚሳኤል መከላከያ ክምችት ሊፈትን እንደሚችል ለፕሬዚዳንት ትራምፕ ጥብቅ ማስጠንቀቂያ ሰጥቷቸው ነበር ብለዋል። ይሁን እንጂ አስተዳደሩ ጦርነቱ አጭር ይሆናል የሚል እምነት እንደነበረውና ይህን ያህል ይረዝማል ብሎ እንዳልጠበቀ ዘጋቢው አክለው ገልጸዋል። በአሁኑ ሰዓት የዓለም የኃይል ገበያ መረጋጋት በተለይም ስትራቴጂያዊ በሆነው የሆርሙዝ የባህር መስመር ዙሪያ ባንዣበበው ከባድ ስጋት ምክንያት ከፍተኛ መዋዠቅ እያሳየ ይገኛል። ኤርላንገር እንዳስረዱት የአሜሪካ መንግስት የሆርሙዝ የባህር መስመር ሊዘጋ ይችላል ብሎ በበቂ ሁኔታ አላሰበበትም። ይልቁንም ጦርነቱ የኢራንን አመራር በፍጥነት በማዳከም በሩን ለድርድር ክፍት ያደርገዋል የሚል ግምት ወስዶ ሊሆን እንደሚችልም ጠቁመዋል። በተያያዘ የጦርነቱ ዜና የእስራኤል ጤና ጥበቃ ሚኒስቴር ባለፉት 24 ሰዓታት ውስጥ ብቻ 179 ሰዎች መቁሰላቸውን ያሳወቀ ሲሆን አብዛኞቹ ቀላል ጉዳት የደረሰባቸው መሆናቸውን አብራርቷል። ይህንንም ተከትሎ ጦርነቱ ከተጀመረ ጊዜ አንስቶ በእስራኤል በኩል የቆሰሉ ሰዎች አጠቃላይ ቁጥር 2745 መድረሱን ሚኒስቴሩ ባወጣው መግለጫ አረጋግጧል። አሁን ላይ አሜሪካና እስራኤል ጦርነቱን ወደ ማቆሙ እያዘነበሉ መሆኑም ይነገራል። ፕሬዚዳንት ትራምፕ ጦርነቱን በአሸናፊነት ስላጠናቀቅንና ዓላማችንን ስላሳካን ከእስራኤል ጋር ተነጋግረን ጦርነቱን እናቆማለን በማለት መግለጫ ከሰጡ በኋላ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር እኛ ማብቂያ የሌለው ጦርነት አንፈልግም፣ ከአሜሪካ ጋር ተነጋግረን ጦርነቱን ማቆም ላይ እንወስናለን ማለታቸውን የተሰማው። ከወደ ኢራን የተሰማው ደግሞ ገና ምን አይታችሁ የሚል ዛቻ ሆኗል። የጦርነቱ ሁኔታ የምንወስነውም የምንመራውም እኛ ነን የሚል መግለጫ ተሰጥቷል። አሜሪካ በዩክሬንና በደቡብ ኮሪያ ያሏትን የአየር መከላከያዎች ወደ መካከለኛው ምስራቅ እያጓጓዘች ቢሆንም ትናንሾቹ የኢራን ድሮኖች ኃይሏን እያስጨረሷት መሆኑ ይነገራል። አሁን ላይ የአሜሪካ ሟች ወታደሮች ብዛት እየጨመረ ሲሆን 150 ወታደሮቿ በከፍተኛ ደረጃ እንደቆሰሉባት አሜሪካ ትገልጻለች። እውነታው ግን ከዚህም የከፋ ሊሆን እንደሚችል በርካቶች ይገምታሉ። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምኑ እናመሰግናለን። ቻናላችን ሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እንገናኛለን። ሰላም።